ቅድም ካልሲ አጠብክልኝ? አጥቤያለሁ። አጥባል? አዎ አጥቤያለሁ። የት ነው ያሰጣኸው? ማስጫ ነው ውጪ ነው ያጠብኩት። በቃ አስጥቻለሁ። በትክክል መልስልኝ በእናትህ። እኔ ይሄን ነው ፊት ላይ የምትጠፋው። ካልሲ ነው የምታወራው ነው? የተጠራቀመ ካልሲ ነበር አሳጠብኩት። ምን ችግር አለ እንዴ? እስኪ ውሃ ጠጣኝ በእናትህ። ተነስ። እኛ ነኝ ሽሮ አይደል እንዲያሳደገ ረሳክ? እኔ ምን አልኩኝ? ናይ እንዴ በቃ እሺ እየበላው ነው እኮ በቃ። አንተ እንዴት ነው የምትናገረው? ዋጨምርልኝ በእናትህ። አውልለህ ታመጣልኛለህ እንዴ? ዋጨምር። የተነስ በእናትህ ዞር በል። እኔ ሚስት ነኝ። እሺ እኔ ማምጣት እችላለሁ። ዞር በል ኪራ። ውብዬ ምን ይሆንሽ ነው? እኔ አመጣለታለሁ። እምቢ መቻል ነው። ሄድ ቁጭ በል። እኔ ሚስቱ ነኝ። እኔ አመጣለታለሁ። በቃ የሚወደው ሽሮ ነው። ሽሮ ይብላ። ገባሽ? ውብዬ እውነቱን እኮ ነው። ወዳለሁ ሽሮ በቃ። እሺ ተወዳለህ። ብዙ አይመቸኝም ታውቂያለሽ። በቃ እኔ ልብላ ሽሮ፣ ችግር የለም። አናቴ ላይ ያስቀመጥሽው አንቺ ነሽ። እሺ ቆይ ምን አረገን? ተጣልታችኋል? እሺ ተቀያይማችኋል? ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ሁሉ ሰላም ነው? እኛ አለን እግዚአብሔር ይመስገን። ኪራ አለ። ኪራ ብራዘር እንዴት ነህ? ሁሉ ሰላም? ደህና ነህ? ዝግጁ ነህ? ሊጀመር ነው ቤተሰብ። ረጅም ጊዜ ጓጉታችሁት የቆያችሁት ፕራንክ ሊጀመር ነው። ዛሬ ይቀወጣል ቤተሰብ። እንግዲህ በጣም ፈታኝ ፕራንክ ነው ይዘን የመጣ ነው። ከዛ በፊት ወይኔ ጥብስ ያረረብኝ ብራዘር ናያዝልኝ። እንዴት ነው አሰራር ላይ እንዴት አንተ ይላል ትቀልዳለህ? ጨስጨስ ነው ብራዘር። ግድ ነው ዛሬ ፋሚሊ በጣም በሚገርም ሀሳብ ነው የመጣ ነው። ሀሳቡ ምንድነው? ጥብስና ሽሮ የሚል ሀሳብ ነው። ጥብስ ዛሬ ሰርቼ እኔ ነኝ ባለቤቴ ምጋብዛት። የውብዬ ወንድምን ኪራም አብሮ ነው ያለው። ሀሳቡ ምንድነው? ኪራ በፍጹም ጥብሱን አይበላም። ጥብሱ እንደቀረበ ትእዛዝ ነው ማበዛበት። ሽሮ ነው መብላት ያለበት እላለሁ። አመናጭቀዋለሁ ብዬ አጠገብ በጣም ከባድ ነገር ይፈጠራል። እንግዲህ ድንገት ውብዬ ወደ ክሊኒክ አካባቢ በወጣችበት ይሄንን የቀመርንላት በጣም የሚገርም ሀሳብ ነው። ከሰላምዬ ጋር ቢወጣ ሳሹ ማን ነው? ሀሳቡን ያመጣው ማን ነው? ንገር። እኔ የለሁበትም ብዬ ያው እንግዲህ እንዳያርፍ ደግሞ እዚሁ ተሱ ብዬ አይደለም። ያው ተንሳሽ እኔ እንደማሩን ታውቂያለሽ ብዬ ማን እንደሚተነስስ እንደዚህ አይነት ሀሳብ ራሱን ነፃ እያወጣ ነው እንዳሰሚው ብዬ። እኔ አይዲያው በጣም ከባድ ነው። እውነቴን ነው የምላችሁ ውብዬ ፊት እኔ አንድም ቀን እኔ ኪራን ተናግሬው አላውቅም። ያው ዛሬ ግን በጣም ከባድ ሀሳብ ይዘን ነው የመጣ ነው። በቃ ፍጹም ነው ማስቀየመው። አስብ ንግግር ራሱ በጣም ማስቀያሚ ንግግር ነው። እንዴት እንደምትቋቋመው እኔ እንጃ። እኔ ያው ከልብ ስለማውቅ አትሂድ በእናትህ ውሃ ጠጣኝ ምናምን እልሃለሁ፣ ካልሲ ነጠብ ምናምን እልሃለሁ። በኖርማልም ብትለኝ ችግር የለውም። ኧረ ችግርማ አለው እንዴ! የሚስቴ ወንድም እኮ ነው፣ ለዛውም ታላቅ ወንድም ሆነ። እንዴት ላዘዝ እችላለሁ? ኖርማል ነው። በጣም ሪስክ ያለው ፕራንክ ነው ብዬ ደግሞ ለወንድሟ ትሞታለች እና ሙትናት ፈነዳዬ ነገር ፈነዳ ቤተሰብ። ለማንኛውም እሺ ጥብሱን እዚህ እንትን ውስጥ ልጨምረው በዚሁ ላቅርበው። ምን ይሻላል? እንደዚሁ ትኩስ ሆኖ ይጠብቅ። እንደዚህ ሆኖ ትኩስ ሆኖ ይቀመጣል። ትኩስ ሆኖ ይቀመጥና አይደለ? በዚሁ ወይስ ጨምረው በቃ እንደዛው ትኩስ ሆኖ ይቀመጥና ከነመጥበሻው ላቅርብ አይሻልም? ይሻላል። እሺ ለማንኛውም እዚህ ጋር እንጀራ ተዘጋጅቷል። ቁርጥ ነው ዛሬ። ለዛሬ ያለ እንግዲህ ነው እንብላ ብለናል። እዚህ ጋር እናስቀምጣለን። ውብዬ እዚህ ጋር ብትቀመጥ፣ አንተ እዚህ ጋር እዛ ጋር አንተ እዚህ ጋር ተቀመጣል። እሺ ወይም ደግሞ እንዴት ይሻላል? ወይ እዚህ ጋር ልቀመጥ? አዎ አንተ አባወራ እንዴ እዚህ ጋር ነው የሚቀመጠው። እና አንተ ግን በቻልከው ወደ ካሜራው በኩል ሁን። ካሜራው በዚህ አጋጣሚ ቤተሰብ ካሜራው እዚህ ጋር ነው የምንደብቀው። ስታንድ አለ፣ ሰው ደብቅ አድርገን መጋረጃ ውስጥ ያው አትነቀም። በታምር አነቀም። መጋረጃው ጨለም ስለምንሰራ ቪዲዮ እንደዚህ ስለምንሰራ በፍጹም አትነቀም። በታምር እንግዲህ ምንድነው የምናደርገው? ትመጣለች ራት ላይ ዛሬ ማቀርበው ላለሁ። አሁን ትወጣለህ አንተ። እኔ እዚህ ሳዘጋጅ ትወጣለህ። እሷ መምጫዋ ስለደረሰ የሆነ ቦታ ትሆናለህ። እሷ ከመጣች ከ5 ደቂቃ በኋላ ከች ትላለህ። ሰው በደንብ መተወን አለብህ፣ ማዘድ አለብህ። ሼም ምናምን ትያዛለህ። እኔ በቃ ትጣሉ፣ እኔ ሄድላችኋለሁ ምናምን ትላለህ። ቦርሳ ቢኖር ቦርሳን ይዘህ ውጣ ብለህስ እሱን ሌላ ቀን እንስራው አይደል? ሌላ ቀን ይሰራል።
አይደለ? ዛሬ እቺን ቀለል ያለች ፕራንክ በጣም ከባድ ነው ቤተሰብ። በዚህ አጋጣሚ በጣም አይምሮዬን ጨንቄ አስጥቼ ምናምን ያመጣሁት ሀሳብ ነው። ለማንኛውም ቀላል እንዳይመስላችሁ ለማንኛውም እናንተ ዘና ፈታ በሉልን። የእናንተን ደስታና ሳቅ ጨዋታ ብቻ ነው የምንፈልገው። እኛ ናሂና ውብዬ ነን። ዘና ፈታ በሉልን። ፈጣሪ ሀገራችንን ለዘላለም ይጠብቅልን። አሁን ምንድን ነው የሚቀረን? ሽሮ እኮ አልታየችም። የሞቀ ራሱ አይደለም የቀዘቀዘ ሽሮ። የኔን ምግብ ሳታሳይ አንተም ብቻ ሽሮ እችን ነው የምትበላት። ሽሮውን መላስ ነው። ሽሮ በቃ እችን ነው የምትበላት። እንግዲህ ጾም ሊገባ ነው። በዚህ ሰዓት እንግዲህ ሽሮ ነው የምበላው። ቤተሰብ ሽሮ ስጋ ብዙ አስቡት። ሽሮ ያበላኛል፣ እሱ ስጋውን ሊበላ። ይሄ ነገር ሞቅ ብሏል። ትንሽ ልክፈተውና ይበልጥ ይሙቅ ደረቅ ሲሉ ብዬ ምናምን ትወዳለች እና ለማንኛውም ሽሮ ይሄውና ቤተሰብ ይሄውና ተንኮላችን ማለት ነው። አላሞቅነውም እና እስኪ ብዬ ምን ይሰማታል? ጭራሽ አልሞቀም ነው የምትለው። ጭራሽ ያልሞቀ ሽሮ ነው የምታቀርበው። ለውቀውተናል አይነት መስዋዕትነት ትከፍል ይሆን የሚለውን ታያላችሁ። እውነት ለመናገር የሆነ ጊዜ እንደዚህ አይነት ቪዲዮ ሰርተን ነበረ። በጣም ብዙ የብዙዎችን ቤት ያንኳኳ ነው። በልጅነታቸው ብዙ ሰው ቤት ሀፕን ያደረገ ክስተት ነውና ሰውን በቃ በማንነቱ ውደዱ፣ ሰው ስለሆነ ውደዱ። ይሄ ምግብ አላፊ ጠፊ ነው። እኛም እናልፋለን። እንኳን ከ5 ደቂቃ በኋላ ሰገራ ነው የሚሆነው። እንዋደድ፣ እንፋቀር። አንድ ኢትዮጵያ። ፈጣሪ ሀገራችንን ሰላም ያርግልን። አሜን አሜን። ማንኛውም አሁን እንዴት እናድርግ? በቃ አንተ ቁጭ ብለህ መሄድ አለብህ። መልካም ቆይታ ወንድሜ። ውብዬ ስትመጣ ከ5 ደቂቃ በኋላ ከች ትላለህ። ይመችህ። እንግዲህ በደምብ ትወናውን በደምብ ለማንኛውም ቤተሰብ ሞቅ እያለ ውብዬ መምጫዋ ደርሷል። ይኸው እዚህ ጋር ሆኜ ነው እኔ እንግዲህ እስቲ እዛ መጋረጃው ጋር ጠጋ አለ። ያው ስታንድ ላይ ስለምናስቀምጠው እኔ እዚህ ጋር ሆናለሁ። ቢያንስ ውብዬ ወይ እዚህ ጋር ይሆናሉ። ሁለቱ ሲተያዩ ያለው ቫይብ እኔ ስታይን ቀስ ብላ ምናምን ነካ ረገጥ ወይ ደግሞ ምናምን ገልመጥ ስታደርገኝ እናንተ ማየት አለባችሁ። ለማንኛውም መልካም ቆይታ። ፈታ እናደርጋችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቅርቡ 60 ሺህ አልኩኝ። በቅርቡ 300 ሺህ እንገባለን። መልካም ቆይታ። ባይ ባይ። እሺ ቤተሰብ እታያለሁ። እስቲ እታያለሁ። ኮሜንት ላይ ጻፉልኝ። እታያለሁ ፋሚሊ ላይክ አድርጉ። እስቲ ይሄ በጣም የለፋውበት ስራ ነውና ላይክ አድርጉ፣ ሰብስክራይብ አድርጉ። 300 ሺህ እንግባ። እስቲ በእንደዚህ አይነት ስራን በደንብ አበረታቱን። እስቲ ሞቅ አድርጉት ቤቱን ቤተሰብ። ለማንኛውም እንጀራው ተዘጋጅቷል። ውብዬም ደርሳለች። እንግዲህ አሁን አካባቢ ደውዬላት ነበር። በደንብ ነው የሸፈንኩት። በፍጹም ልታዩ አችልም። ዛሬ እንግዲህ ውብዬ ትፈተናለች። ወይ በጥፊ ትመታኝ ይሆን ወይ ደግሞ በቃ እኔ እንጃ የያዘችውን ላይ ትጥል ይሆን። በጣም እፈታተናታለሁ። ትዕግስቷን ነው የምፈታተነውና ያ ውሃም አለ ልበሰብስ ብዙ ነገር ሊያጋጥምኝ ይችላል። ብቻ ቤተሰብ ያለውን ነገር ተከታተሉ። እስከ ምን ጥግ ድረስ ትታገዝ ይሆን ብዬ ትዕግስቷ እስከ ምን ጥግ ድረስ ይሆን? የእናንተስ ትዕግስት እስከ ምን ጥግ ድረስ ሊሆን ይችላል? እንደዚህ አይነት ነገር ሀፕን ቢያደርግ ማለት ነው። ወንድማችሁ ቤታችሁ መጥቶ ባላችሁ ቢያመነጫጭቀው እና ቢናገረው ምን አይነት ስሜት ይሰማችኋል? እና በጣም ፈታኝ ነው። ለማንኛውም ተጀምሯል። እንግዲህ አንላቀቅም። ውብዬ ግን ቆይታለች ቤተሰብ። በዚህ አጋጣሚ በጣም ነው የቆየችው። ለማንኛውም አሁን ድምፅ መቀነስ አለብኝ። እየደረሰች ስለሆነ መቀነስ አለብኝ ድምፅ። እንዴት ነው? እራት ተዘጋጅቷል። ምን ይገኛል? ሁሌ አንቺ እንደሰራሽ ከባድ እኮ ነው። በክብር አስቀምጥ። በክብር የቱ ጋ ነው የምትቀመጪው? ይሄ እኔ ቦታ ነው። ነይ ንግስቷ በዚህ በኩል ትቀመጫለች።
ንግስቷ ተቀመጪ። አመሰግናለሁ። ግን እዚህ ጋር ብትቀመጪ ደስ ይለኛል። አይ እሱ የንጉሴ ቦታ ነው። እኔ በቃ እንደው አይ እሺ በማርያም በቃ ዛሬ ደስ የሚልሽ ነው። እንዴ እዚህ ጋር ተቀምጫለሁ። ተነሽ እሺ በይ በቃ እሺ በይ ተነሽ። ግን እዚህ ጋር አዎ ግን ደግሞ ለዛሬ እዚህ ተቀመጭ። እንዴ ውዴ አይደለም ችግር የለውም አትከራከሪኝ እንዴ። እኔ እዚህ ጋር ቁጭ እያለሁ ይሄ በቃ ከዛሬ ጀምሮ ለዛሬ ብቻ ለዛሬ ሰላም ነው። ሰላም ነው። እንዴት ሰራክራት? አዎ እንዴት አልሰራም ብዬ ምን ትሰራልኝ? ግን ቀለል ያለ ነገር ወይ ማሪ። እሺ ምን ላግዝህ? ምንም ብዬ የምር አዎ ከነጥበሻው እንግዲህ የወንድም ሙያ እሺ እዛ ጋር አድርገዋ። ከዛ እንጀራ ትዘረጋለህ። እጄ አዎ እና እንጀራ ለየብቻ ልንበላ ነው። አንድ ላይ እኔ አንድ ላይ ሸሪ ድንገት ኪራ ከደረሰ ኪራ አልገባም። አዎ አልገባም። ትንሽ አመሸ ዛሬ ውዴ። አይ ደውዬለታለሁ እየመጣሁ ነኝ ብሎኛል። ይበቃናል። አዎ እንጨምራለን እያየን ምናልባት ካልደረሰ እንድናሞቅላት አስቀርለት። ዛሬ ግን እንዲሰራክ ደግሞ የምወደውን ጥብስ ነው የሰራው። ደረቅ ጥብስ እንደምወድ ታውቃለህ። ዛሬ እንዴት አዘጋጀ? እኔ ደስ አለኛ የምር ይሄ ነገር ለምጄ ግን ሁሌ በቃ እንዳልጠብቅ። እሺ እሺ ባለ ጌታችን እስቲ ቀመጪ ጥብስ ልብላ መሰለኝ። ጎንሽ ጎኔ አይሻልም? እንትኑን አልዘጋሁትም። ቆይ ቢናት ቆንጆ ጥብስ ነው። ምንም ለፍተው አይደለም። ወደድሽው? በጣም ሙያዬን ከ10 ሬት አድርጊው። ኖ ጎረምሳው መጣ። እንዴት ነው አለ ዞራል አይደለ? በዚህ አይገባም። እና ተጠብኖ ነው እንትን ተጠብኖ ነው። ኧረ ካመሸ ብዬሽ እኮ ነው ኪራ። የመሸ እዛው ይበላል እንጂ ምን ትሰራለህ? ካመሸ እዛ በልተህ ትመጣለህ። እንደዚህ መቀያየር ጀመራችሁ ደግሞ። አውጣው ሲጎሽ አውጣው አውርደው ነው ስልክ ነው ናኪራ አለ ያዝ ማሪያ ወደ ስጣጋለ ነው እሱ አይበላም ከኛ ጋር። እሺ የኛው ጥብስ ላንቺ ነው የሰራሁት። አይ አለ ምን ችግር የለም ከኛ ጋር በላም። እኔ ታውቃለህ ብቻዬን መብላት እንደማልችል። ዛሬ ብቻ ነው የምንበላው። ምን እያልከኝ ነው? ያመሸበት መብላት እኮ ትችላለህ። ኧረ ና ይሄ እንዴ ሰው እኮ እየቀለደ ነው። እና ያዝ ያዝ ና ይሽ ነው ያመጣለው። በቃ እሱን አታባክን። ይኸው በዚህ እንበላለን ውዴ። ስማ ና ቁጭ በል ነው ያመጣለው። ና ቁጭ በል ማሬ። ሳህን እኮ ሌላ ከእንትን ከምትል ይሻላል። ምንድን ነው ሽሮ ትበላለህ ነው?
ምን ሆንኩ? በስርዓት እንብላ። ምንድን ነው የምትረብሽው? ምንድን ነው ንግግርሽ? አርፍጄ ስለመጣሁ ነው ወይ ምን አይደለም። ለምንድን ነው አምሽቼ ስለመጣሁ ነው? በቃ ሽሮ ብላ አልኩህ። ሽሮ ለምን? እኔ ችግር የለብኝም በላለሁ እኮ ነው ውብዬ። በቃ አንቺ ቢ ምን ሆናችሁ ነው? ኖ አልጎርስም። ምን ሆናችሁ ነው? ምን ሆናችሁ ነው? ንገረኝ። ምን ሆንኩኝ? ተጣልታችኋል? ለምንድን ነው የምጣለው? እና ምን እያደረክ ነው አንተ? እንዴ እየበላህ እኮ ነው። ለምንድን ነው የምከለክይው? ማዕድ እኮ ነው አይደል? ቆይ እሺ አንዴ እናውራ። ከፈለክ እዛ ጋር ሄደህ መብላት ትችላለህ። ትሰማኛለህ ኪራ? ውብዬ በቃ ዝም ብለሽ ቢ በእናትሽ። ቆይ እሺ እናውራ። አይ እናውራ። ለምንድን ነው የምንበጣበጠው? ማዕድ አይደል እንዴ? ማዕድ ክቡር ነው አይደለ? ለምንድን ነው የምትበጠብጪ? አይደለም። ለምንድን ነው ለሱ እንደዚህ ያውቃል? በቃ የሚወደው ሽሮ ነው፣ ሽሮ ይብላ። ገባሽ? ውብዬ እውነቱን እኮ ነው ወዳለሁ ሽሮ። በቃ እሺ ተወዳለህ። ብዙ አይመቸኝም ታውቂያለሽ። በቃ እኔ ልብላ ሽሮ፣ ችግር የለም። ቆይ እሺ ኪራ፣ ቆይ ተራ አለርጂክ እንዳለበት ታውቂያለሽ አይደል? አይመቸውም። በቃ አለርጂክ አለ። ከመጀመሩ ነው። ቆይ ተይ ብላበት። ለምንድን ነው የምትረብሽ? ነው በእናትህ አልጎርስም። ዞር በል በእናትህ ነው። በቃ ቁም። ምን ይሆንክ ነው አንተ? ተይ ውብዬ በቃ ዝም ብለና። እሺ እኔ ዝም ብላለሁ። ቆይ አይ ተጣልታችሁ ነበር? ኧረ አልተጣላንም። ምን እንጣላለን? እስኪ ውሃ ጠጣኝ በእናትህ ተነስ። ጤነኛ ነኝ። ቤት ውስጥ ካለ ድረስ ማገዝ አለበት። አንቺ ነሽ እንደዚህ እያጨማለቅሽ ማለት ነው አናቴ ላይ እንዲቀመጥ ያደረግሽው። ከፈለገ ካልተመቸው መሄድ ሁላ ይችላል። በቃ ነገርኩሽ። አናቴ ላይ ያስቀመጥሽው አንቺ ነሽ። እሺ ቆይ ምን አደረገ? ተጣልታችኋል? እሺ ተቀያይማችኋል? ተይ በቃ በእናትሽ እንደዚህ ሲጀመር ለምንድን እንደዚህ የምታደርገው? እሺ ለምንድን ነው በስርዓት እራት ማንበላ? እሺ ስለመጣሁ ተናዶ ይሆናሉ። ለምን ነው የምትረብሽው? ላጤ እኮ ነው። በዛ ላይ ደግሞ ላጤ ነው። አዎ አይምሮ አያስብም እንዴ? 4 ሰዓት እኮ ነው የገባው። ብላ። ለምንድን ነው የምከለኪው? እየበላ ያለው ለምን ነው የምከለኪው? በቃ በእናትህ ይሄኛውን እሱ ሊበላ አይችልም። በቃ ነገርኩሽ ብዬ እርግጠኛ ነኝ። እሺ እነዛ እኮ ነሽ አንተ እሱም ብላ በቃ ነው ይበላል። ኪራና እዚህ ጋር አድርገው ምን ማለት ነው? ምን ማለት ነው? ንቀት ነው እንዴ? አብረን እንብላ እያልኩሽ ንቀት አይደለም ግን እና አብረን እንብላ ቀርቦ የለ ላንቺ እኮ ነው የሰራሁት አይደል? ችግራችሁን ፍቱ። ገባ? ላንቺ እኮ ነው የሰራሁት። በቃ መውጣት ትችላለህ። በቃ ነው ከዚህ በላይ እዚህ ላይ አልፈልግም። እያጣላህን እኮ ነው አይደል እንዴ? በሱ ምክንያት እየተጣላን እኮ ነው ናቺ። ማንም አልተጣላም። በሱ ምክንያት እየተጣላን ነው። በቃ መውጣት ትችላለህ። እሺ ትሰማኛለህ? እወጣለሁ በቃ ችግር የለም። ዞር በይ በእናትሽ። እሺ ደህና አይደለም። በቃ እሺ ቢያ በቃ ቁጭ ብለሽ ቢያ ነው ምን ይገው መውጣት ይችላል። በእናትሽ ስለመውጣት ነው የምታወራው። በቃ አታጨማልቂ። ከዚህ በላይ አትለማመጪ። ነው የእውነት ረፍ። አንተ ሽሮ አትበላም? ሽሮ እበላለሁ ችግር የለም። እሺ አንተ ጥብስን ብላ እኔ ሽሮ በላለሁ። ገባህ አይደለ? እኔ አብረን እንበላለን። አልበላም እኔ ጥብስ በቃ አልበላም። ለምን ደም አትበላም? በቃ አልበላም። በቃኝ። ስለዚህ እኔ ሽሮ በላለሁ አብሬ ብዬ ለምን ከሱ ጋር እስቲ ኪራ ተው በእናትህ ተይው ብዬ አታናደኝ። የእውነት እያናደደኝ ባልሽ እኮ እሱ ነው። ከሱ በእናታችሁ አልኩህ በቃ በጣም እያናደዳችኝ ነው። ትችላለህ። ለምን እዛ ጋር ሄደው ወይም ደግሞ ሂድ በቃ ነው የሚያማል እንዴ? በስራት ለምን ወይ እዛ ጋር ማንበላ ይልቀው ብዬ ነው አቁም። በቃ ማቆም አለብህ እንዴ ስርዓት ብላ በቃ ለምን ያዘረው የምትበይው? እስቲ በእናትህ እኔ ሽሮ እንደምወድ ታውቃለህ አይደል? እስቲ ዝም ብላ በቃ ዝም ብላ ኧረ ተይ በእናትሽ ብዬ እዛ ጋር ስጋ ቀርቦ ለምንድን ነው የምትበይው? ነው ለምን የምትበይው? የእውነት ማለት ነው እያናደርከኝ ነው። ገባህ? ችግር ካለብህ ችግሬ ነው ይሄ ነው በልና አውራ። እንዴ ለትዳራችን እኮ በጣም ሲለፋ ነበረ። በዛ ላይ ወንድሜ ነው። ለምን እንዲህ እያልሽ ነው ያጨማለቅሽው? ምን ሆነ ተጨማለቀ? እንደዚህ እያልሽ ነው ተጨማልቋል። ምን አረገ? ጭልቅ ነው ያለው። ውብዬ በቃ ተይ ስላመሸው ደብሮት ነው በቃ ውብዬ። አንተ በአንተ ምክንያት እኮ ነው የተጣላን ያለ ነው እኮ። ይቅርታ በቃ ነው ሚ እሺ። ቅድም ካልሲ አጠብክልኝ? አጥቤያለሁ። አጥባል? አዎ አጥቤያለሁ። የት ነው ያሰጣኸው? ማስጫ ነው ውጪ ነው ያጠብኩት። በቃ አስጥቻለሁ። በትክክል መልስልኝ በእናትህ። እኔ ይሄንን ነው ፊት ላይ የምልከው። ካልሲ ነው የምታወራው? ነው የተጠራቀመ ካልሲ ነበር አሳጠብኩት። ምን ችግር አለ እንዴ? ለምን ችግር የለም በቃ። ምን አለበት ቢያት? ምን ማለት ነው? ምን አለበት? ምን ችግር አለ ቢያጥብልኝ? እሱ ነው ካልሲ የምታሳጥበው? አዎ ካልሲን አጥቦልኛል። ውብዬ ችግር አለ? ምን ችግር አለ? አንቺ ባል አይደለ እንዴ? ምን ችግር አለ ባረግለት? ውብዬ ላንቺ ማረግ የለ እንዴ? ምን ችግር አለ እንዴ? እኔ እንደዚህ አይነት መጨማለቅ እኔ አልፈልግም። በቃ ተከባብሮ መኖር ከፈለገ ተከባብሮ መኖር፣ አሊያ ውልቅ ብሎ ከቤቴ እንዲወጣ ነው የምፈልገው። ትሰሚኛለሽ? እኔ እንዳንቺ ማጨማለቅ እኔ አልችልም። ረሳክ? ያው ሁሉ ነገር ያደረገልን ያው ሁሉ ነገር ረስተ ነው
ውብዬ ተይ እንደዚህ አትበይ በቃ በእናትሽ ውቤ ጭራሽ ካልሲ ታሰጥበዋለህ ምን ችግር አለ ካልሲ ቢያጥብ እንዴ ምን ማለት ነው ታዲያ ቁጭ ብሎ ያለ ምንም ስራ መኖር አለበት ችግር የለም በቃ እኔ እሰራለሁ ውብዬ የምትናገረው ነገር ለይሽ ቢያንስ ሰው ይሰማዋል ገብቷል ችግር የለም እኔ እበላለሁ በቃ ሽሮን ብላሉ በእኔ አትጣሉ ሽሮ አይደል እንዲያሳደገ ረሳክ እኔ ምን አልኩኝ ናይ እንዴ በቃ እሺ እየበላው ነው እኮ በቃ አንተ እንዴት ነው የምትናገረው አንቺ መብላት ካልፈለግሽ እኮ ነው ይበላል ቢዛው በይ ኪራረፍ በቃ ስራ ታይስ ብለና ነገር በየዛቢ በቃ አሁን በሌሰው እናወራለን በቃ ዝም ብለህ ብላ ነገ ማውራት አለብን አሁን እንደዚህ በእንዴት ምንም የምናወራው ነገር የለም ደና ሰላም የተመለሰ በየሳሰብ ጭራሽ ነው እንደዚህ አይነት ነገር ደግስልኛል እንዴ ነው ምን ይሆንክ ነው እንደዚህ ይደረጋል ቆይ አንተ ስታስበው ካልሲ ማሳጠብ እሱን ማለት ምን ማለት ነው ቆይ የምግቡን ተው ችግር የለውም ጤነኛ አይደለም እያወራሁ እኮ ነው አንቺ ነሽ ጤነኛ ያለሽ ውብዬ በቃ እኔ ምን አደረኩ ምን ችግር አለ አይደለም ምንድን ችግር እንዴ ለሱ ብለሽ እኔ ተናገርሽ አይደለም ለምንድ ካልሲ እሱ የምታሳጥበው ነው እሱ በለጠብሽ ለምንድ ነው ካልሲ የሚያጥብበት ምክንያት ምንድነው ዋ ጨምርልኝ በእናትህ አውልነት ታመጣልኛል እንዴ ዋ ጨምር ይተንስ በእናትህ ዞር በል እኔ ሚስት ነኝ እሺ እኔ ማምጣት እችላለሁ ዞር በል ኪራ ውብዬ ምን ይሆንሽ ነው እኔ አመጣለታለሁ እምቢ መቻልኩ ችግር የለውም ሄድ ቁጭ በል እኔ ሚስቱ ነኝ እኔ አመጣለታለሁ ችግር የለም ማን ያለው ለምን ትነሻለሽ አንቺ ውሃ ነው የፈለከው አይደል ያው ጠጣ ለምን እንደዚህ የምታደርገው ነው ችግር ካለ ቁጭ ብሎ ማውራት ነው እንጂ ለምን የሰው ልጅ እንደዚህ የምታስከፋው ውብዬ በእኔ ምክንያት ለምን እንደዚህ ተወኝ ናሽ ቁጭ በል በቃ አልቻልኩም እኔ አልቻልኩም ማርያምን አሳዘነች ና ተገኝተሻል አረ ንገራት በእናትህ ውብዬ ላይ ሽሮ በስጋ ታቁርሽ አረ ንገራት ኪራ አረ ያለቀሰች ነው እኔ እንደዚህ አይነት ሀሳብ እንደማላስብ ውብዬ አታልቅሽ አረ እኔ እንደዚህ ኪራን አደረገዋለሁ ውብዬ እንደ ውብዬ ተረጋጊ አረ በፈጣሪ ውብዬ እናት በቃ ይቅርታ ተይ በእናትሽ ውብዬ ተገኝተሻል በቃ ፈገግ በይ አንዴ ተገኘሽ እኮ ታውቂያለሽ ውብዬ አንዴ ተገኘሽ በቃ ፈገግ በይ ውብዬ ተገኝተሻል በቃ ኪራ ጥብሱን ላጉርስ ይኸውና ቆያ ያወርሰኝ ነው ይኸው ኪራ ወይኔ ውብዬ አረ በፈጣሪ ውብዬ ስወድሽ በቃ ፈገግ በይ እሺ በቃ እንዴ ለሁለት እኮ ነው እንትን ያንሽ እሺ በቃ ዞር በል ውብዬ ተነጋግረን እኮ ነው ይኸውና ካሜራው እዛ ውስጥ መጋረጃ ውስጥ ይኸውና ተሸፍኖ ውብዬ አረመሽ ምን እየሆንሽ ነው ውብዬ አታልቅሺ ውብዬ ውዴ አታልቅሺ ውብዬ አታልቅሺ በፈጣሪ ውብዬ አረ ቤተሰብ የሆነ ነገር በሏት በቃ እንደ ፈገግ በበናሽ በቃ የፕራንክ ህጋችን ማለት ነው ፈገግታ ያስፈልጋል ግዴታ ደግሞ ሽሮ ወደ የለ እንዴ ምን ይሆንሽ ነው አንቺ እንዴ ፈገግታ ያስፈልጋል የፕራንክ ህጋችን ፈገግታ ነው ስሚ የሰማሽኝ ነው ውብዬ በቃ ፈገግታ ነው በቃ ፈገግ በይ በቃ እናት እሺ በቃ እሺ በቃ ብሉ እናንተ እሺ እንዴ ኮይ አጎረስኩ ምን ይሆንሽ ነው እኔ ልግባ በቃ ይሄ በቃ ወረስኩ እኮ እሷንም አጉርሳት ተው በቃ ይሄ በቃ ኪራ ይሄ ሲጎርስ ያው ጎረስኩ እኔ ወንድሜ እንደዚህ እናገራለሁ ብዬ 5 ደቂቃ በኋላ ሰገራ ለሚሆን ምግብ እኔ ወንድሜ ኧረ ተይ ብዬ እንዴት አሰብሽው እንዴት አመንሽኝ እናት ብዬ በቃ እሺ ሰላም በይ በቃ እንዴ ብዬ በቃ ተገኝተሻል በቃ ውብዬ እንዴ እንደዚህ አትሉ በእናትሽ ሰላም ቢያቸው እሺ በቃ ችግር የለውም እሺ ለግባኝ በቃ ብሉና ወዴት ነው መጋቢው እንዴ ውብዬ ራስ ሳንበላ የቀረበ ምግብ ሳንበላ እንዴ ብሉ በቃ እንዴ ምን ሆነሽ ነው ሽሮንም ቢሆን እያጣቀሰን እንበላለን ይቅርታ አልኩሽ እኮ አገር ነገር አታስፈልጋም ውብዬ ናይ እንደዚህ አይነት ነገር እንደማያደርግ እያወቅሽ ግን እንዴት ትታለለች ናይ ውብዬ ኧረ ውብዬ በእናትሽ እኔ እንዲህ ያደርጋል ብለሽ ታስቢያለሽ እሺ በቃ እኔ እንደዚህ አይነት ሰው ነኝ እንደዚህ ገመትሽኝ እኔ
ታዲያ ምን ሆነሽ ነው? እሺ ተነሽ በቃ እሺ ፈገግ በይ ፈገግ በይ እሺ ውብዬ ቤተሰብ በቃ እኔ እንጃ ከአቅሜ በላይ ሆናለች። ለማንኛውም ቤተሰብ ኪራ ይሁን ነገር በላት እንዴ ውብዬ ምን ይሆንሽ ነው? በእናትሽ ኧረ በእናትሽ እንዴ እሺ በቃ ችግር የለውም ብሉ እናንተ በቃ እራታችሁ። እኔ አራቴ የኔ በቃኝ አብረን ነው ምን በለው ራሴን አሞኛል በቃ ቤተሰብ በቃ እኔ ምን ይሻላል አንተ እንዴ የምር አደረገች እኮ ውብዬ ውቤ ወይኔ ያ በእናትሽ እንደዚህ አትሁኚ እሺ በቃ ውብዬ እሺ በቃ ዞር በሉሽ ቤተሰብ በቃ በጣም ተረጋጋለች። ለማንኛውም ምን ችግር አለ ውብዬ እንዴ ላረጋጋት እንደዚህ ለምን ትሆኛለሽ እንደዚህ ውብዬ ወይ ፕራንክ ልናደርግሽ እኮ ነው። እሺ ተረድቻችኋለሁ በቃ እናንተ ብሎ ራሴን ስለማመኝ እንዴ አንድ ላይ ቤተሰብ ለማንኛውም ውብዬ በቃ በጣም ተናዳለች። ሰላም ሁኑልን፣ እንወዳችኋለን። ከአቅሜ በላይ ሆናለች። ሰላም ደሩ ኪራ ያሰብነውን ነገር ይኸው መጨረሻው አላማረ። ለማንኛውም ቤተሰብ ሰላም ሁኑ። በቃ ይሄ ከአቅሜ በላይ ሆኗል። ቻው ቻው ቤተሰብ። ውብዬ ምን ሆነሽ ነው? ኧረ በፈጣሪ ኧረ ውብዬ በእናትሽ በቃ እንዴ ተያ እንደዚህ አትሁኚ። ይቅርታ በቃ ይቅርታ። እሺ እሺ ሳማት እስኪ አንዴ እሺ በቃ ይቅርታ በቃ በቃ እሺ ውብዬ እሺ በቃ እሺ አትናደጂ። እሺ ብሉ እናንተ በቃ እራታችሁ። እናት እኔ ልግባ በቃ ኧረ ውብዬ ምን ሆነሽ ውብዬ ነው? ውዴ እናት